ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም ርዕሶቹን እነሆ። ገዳ ኮማንዶ እርምጃ ተወሰደበት። አገር በጠመንጃ ኃይል አይቀየርም አሉ የምክክር ኮሚሽኑ ሰብሳቢ። እናት ፓርቲም መግለጫ አወጣ። አብን ለምክክር ኮሚሽኑ እውቅና አልሰጥም አለ። ሲዳማ ክልልም ቅሬታውን አሰማ። የትራምፕም የቪዛ እገዳ በፍርድ ቤት ተሻረ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የመከላከያ ሰራዊት እጃቸውን ሰጡ። ሻምበል መሪውን ጨምሮ ነው ከ6ኛ እዝ 10ኛ ክፍለ ጦር 2ኛ ሬጅመንት 1ኛ ሻምበል ውስጥ 4 የብልጽግና መከላከያ ሰራዊት አባላት አማኑኤል ከተማ ከሚገኝ ወታደራዊ ካምፕ በመውጣት ፋኖን እየተቀላቀሉት። ወታደሮቹ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክብር ተመስገን ሻለቃ ሲቀላቀሉ ደማቅ አቀባበል እንደተደረገላቸውም የኮር ህዝብ ግንኙነት ክፍል ገልጾልናል። ከወራት በፊት ሻለቃ መሪ የነበረ በአማራነቱ ምክንያት ማዕረጉ ተቀንሶ አሁን የሻምበል መሪ የተደረገ 50 አለቃ መለሰ አንድ ስናይፐር፣ ሌላ አንድ ጥቁር ክላሽንኮቭ ከአንድ መገናኛ ራዲዮ ጋር እንደያዘ ነው ፋኖን የተቀላቀለው። በተጨማሪም ጋንታ መሪ የሆነው ምክትል 10 አለቃ ቶሎሳ አቦ አንድ ጥቁር ክላሽንኮቭ፣ አብርሃም ጋሻው አንድ ጥቁር ክላሽንኮቭ፣ መኳንንት ምስጌ አንድ ጥቁር ክላሽንኮቭ እንደያዙ ፋኖን መቀላቀላቸውን ከግንባር ያገኘነው መረጃ ያመለክታል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ 3ኛ እዝ ሜጀር ጀነራል ውባንታ አባተ 1ኛ ኮር ነበልባሉ 23ኛ ክፍለ ጦር በጠላት ላይ ከፍተኛ ኪሳራ አደረሰ። ያገዛዙ ኃይል ነው በትላንትናው ዕለት በሜጀር ጀነራል ውባንታ 1ኛ ኮር ሁሉም ክፍለ ጦሮች ቀጠና እንቅስቃሴ ለማድረግ ሞክሮ በርካታ ኃይሉ እንዲያጣ አስገድደውታል ብለዋል። በመሆኑ ሜጀር ጀነራል ውባንታ አባተ 1ኛ ኮር ነበልባሉ 23ኛ ክፍለ ጦር በተሳተፈባቸው አውደ ውጊያዎች ከፍተኛ ምት ያረፈበት የጠላት ኃይል በዛሬው ዕለት ቁስለኛውና አስከሬኑን ለመውሰድ ከወረታ ከተማ አንድ ሲኖትራክ መኪና አንድ አምቡላንስ ይዞ ወደ መንግዞር እንቅስቃሴ ቢያደርግም የክፍለ ጦሩ ተወርዋሪ ሻለቃ የደፈጣ ጥቃት በመክፈት ነው ከፍተኛ የምታሳርፈውበት ሙትና ከከባድ እስከ ቀላል ቁስለኛ ታቅፎ ባለበት እንዲቆም የተገደደው። በሌላውም አውደ ውጊያ ሀገረ ሰላም እና የማርያም እሳር በሰፈረባቸው የጠላት ቀጠና እንዳይንቀሳቀስ በመግታት የእርስ በርስ ትስስር ሙሉ በሙሉ እንዲቋረጥ በማድረግ የጠላትን እዝ ሰንሰለት ማሽመድመድ መቻሉንም ነው የገለጹት ፋናዎቹ። በትናንትናው ዕለት ሜጀር ጀነራል ውባንታ 1ኛ ኮር ነበልባሉ 23ኛ ክፍለ ጦር ከጠዋቱ 12 ሰዓት እስከ 1 ሰዓት በዘለቀ አውደ ውጊያም ከአባ ኪሮስ እስከ መንጉዝ የክፍለ ጦሩ ቃኘው መሐንዲስ 3ኛ ሻለቃና የክፍለ ጦሩ ስታፍ ተራራ፣ አባ ኪሮስ፣ ቀስር ተራራ፣ እንድሪያስ ተራራ፣ በአንድ ገጽ ጦሪትና መንጉዝር ላይ ድል ሲቀዳጅ በርካታ ኃይል ከጥቅም ውጭ ሆኗል ብሏል። በሌላኛው አውደ ውጊያ ደግሞ 2ኛ ሻለቃ በር ከተማ በመግባት ከፍተኛ ትንቅንቅ በማድረግ በጠላት ላይ ድል መቀዳጀት መቻሉን አስታውሶ መረጃውን ለዘውዱ ሾው ሚዲያ ያደረሰን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ 3ኛ እዝ ህዝብ ግንኙነት መምሪያ ነው። የአንሻ ሰይድ 4ኛ እዝ በጠላት ላይም ድል መቀዳጀቱን አሳወቀ። የአገዛዙ ሰራዊትና ገዳ ኮማንዶ ሪፖላ ጃልማሳ ሸኔ አንሻ ሰይድ 4ኛ እዝ ሲፋለም በዋለው በዚህ አውደ ውጊያ ላይ ሞገደኛው የአንሻ ሰይድ እዝ ሰራዊት ከፍተኛ ወታደራዊ ብልጫ በመውሰድ ነው የጠላትን ሰራዊት እርምጃ የወሰደበት መሆኑን የገለጠው። መነሻውን ከአንገር ጉቲ በማድረግ ወደ ማርያም ሰፈር ለመግባት የቋመጠው ይህ ኃይል ቀድሞ ቦታቸውን ከ4 ክፍለ ጦሮች በመያዝ ጠዋት የጀመረው አውደ ውጊያ እስከ ምሽቱ 11 ሰዓት የቆየው ተጋድሎ ደቢቦ የምትባል አካባቢ ጀምሮ እስከ ወሎ ሰፈር ድረስ አይቀጡ ቅጣት ሲቀጣ ወደኋላ በመመለስ በከባድ መሳሪያዎች ሽፋን አስክሬንና ቁስለኛውን በፓትሮል ወደ አንገር ጉቲ በማመላለስ ቀሪውን ኃይል ወደኋላ በማውጣትና ተጨማሪ ኃይል በማስገባት አዶዴ ከተማ ሙሉ በሙሉ በማቃጠልና ስለታማ መሳሪያን የታጠቀ የቄሮ ቡድን ቤት ለቤት እየዞረ መሸሽ ያልቻሉትን ነፍሰ ጡር እናቶች፣ አቅመ ደካሞች በአሰቃቂ ሁኔታ እየገደለ እንደሚገኝ ነው የታወቀው። ይህ በእንዲህ እንዳለም በወሮ ጉድሩ ዞን አቤ ደንጎሮ ወረዳ በተፈራ ዓለሙ ሳተናው ክፍለ ጦር እና ጌጤ ግርማ መብረቅ ክፍለ ጦር በተደረጉ ልዩ ኦፕሬሽን ቱሉ ጋና ከተማ ቁጥጥር ስር መዋሏም ከፍተኛ ድል መገኘቱን የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ 4ኛ እዝ ህዝብ ግንኙነት መምሪያ ገልጾልናል። አገዛዙ በከባድ መሳሪያ በንጹሐን ህይወትና ንብረት ላይ ጉዳት ማድረሱ ተነገረ። በሰሜን ወሎ አስተዳደር ዞን ነው ቡግና ወረዳ አይና ከተማ ላይ መሽጎ የሚገኘው የብልጽግና ጦር ከድሃና ወረዳ የተንቀሳቀሰው ኃይል ለመቀበል ሽፋን ሰጠው በሚል ሰበብ በዘፈቀደ መድፍና ሞተር በማስወጨፍ ነው በንጹሐን ላይ የአካልና የንብረት ጉዳት ማድረሱ የተገለጸው። በትላንትናው ዕለት በአይና ከተማ ወደ ቡርካ ከተማ ሲንቀሳቀስ የ19ኛ ተፈራ ማሞ ክፍለ ጦር ባደረገው የደፈጣ ጥቃትም ክፉኛ የተመታው የብልጽግና ሰራዊት የበቀል በትሩን ንጹሐን ላይ በማሳረፍ በሞርተር ቅንቡላ በንጹሐን ንብረት ላይ ጉዳት ከማድረስ በዘለለ
በበርካቶቹም ላይ አካል ጉዳት ማድረሱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ አንደኛ ዕዝ ሚዲያ ኮሚኒኬሽን ክፍል ገልጧል። የምክክር ኮሚሽኑ የመጨረሻውን ሪፖርት አቀረበ። በመሳሪያ መነጋገር ካሁን በኋላ ኢትዮጵያ ታሪክ ሆኖ ይቀራል አለው ፕሮፌሰር መስፍን አርአያ። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽን ፕሮፌሰር መስፍን አርአያ ጉባኤውን የመዝጊያ ስነስርዓት ላይ ባደረጉ ንግግር ነው በመሳሪያ መነጋገር ከእንግዲህ በኢትዮጵያ ታሪክ ብቻ ሆኖ የሚቀር መሆኑን የገለጹት። ፕሮፌሰሩ በመሳሪያ መነጋገር ከእንግዲህ በኢትዮጵያ ታሪክ ብቻ ሆኖ እንደሚቀር ነው የገለጹት። 4,000 ተመካካሪዎች ለ46 ቀናት ያሳዩት መከባበርና መንፈቃቀር የኢትዮጵያውያንን እውነተኛ መገለጫ ለዓለም ያሳየ መሆኑን ጠቅሰው ምስጋናም አቅርበዋል። ኢትዮጵያውያን ተወያይተው ውጤት ማምጣት እንደሚችሉ ያረጋገጠና ለሀገርም ሆነ ለአፍሪካ ትልቅ ተሞክሮ ያሳየ ጉባኤ መሆኑንም አብራርተዋል። በጠመንጃ ምንጊዜም ያሸነፈ ኃይል የለም ያሉት ፕሮፌሰሩ ሁላችንም አሸናፊ የሆነውን በምክክር ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽኑ ፕሮፌሰር መስፍን ገልጠዋል። ኢትዮጵያ ሀገራዊ ምክክር ጉባኤ የማጠቃለያ መርሃ ግብሩ አዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በተካሄደበት ላይ ነው። የኢፌዴሪ ፕሬዝዳንት አቶ ታዬ አጽቀሥላሴ፣ ህዝብ ተወካዮች ምክር ቤት አፈ ጉባኤ ታገለ ጫፎ፣ የፌዴሬሽኑ ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የጋድ ዋና ጸሐፊ ወርቅነህ ገበየሁ፣ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ፣ የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ እንዲሁም የመንግስት የከፍተኛ ስራ ኃላፊዎች መገኘታቸውንም ለማወቅ ችለናል። በማጠቃለያ መርሃ ግብሩ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽኑ ፕሮፌሰር መስፍን አርአያ ይሁን እንጂ ፕሮፌሰሩ በመሳሪያ መነጋገር ካሁን በኋላ በኢትዮጵያ ታሪክ ሆኖ ቀርቷል ይበሉ እንጂ እሳቸው የሚመሩት የምክክር ኮሚሽን በዛሬው ዕለት የመጨረሻ ማጠቃለያ ሪፖርቱን በሚያቀርብበት ሰዓት ራሱ ኢትዮጵያ በከፍተኛ ጦርነት ውስጥ እንዳለች ይታወቃል። ሀገርን ማዳን የሚቻለው በእውነትና ስለ እውነት ለህዝብ በመስራት እንጂ በማጭበረርና በማታለል ወይም ለግለሰቦች ጥቅምና ፍላጎት ወይም ስልጣን ማቆያ ሲባል ብቻ የሚነገሩና የሚደረጉ እንቅስቃሴዎች ውጤታቸው በኋላ የታሪክ ተወቃሽነት ከማድረግ በዘለለ የሚያመጡት አንዳችም ነገር እንደሌለ ብዙዎቹ እየተቹ ይገኛሉ። የፕሮፌሰሩን ንግግር በአሁኑ ሰዓት አዲስ አበባ ዋና ከተማ መሆን የሚገባት ለኦሮሚያ ነው፣ ተጠሪነቷም ለኦሮሚያ ይሆናል እየተባለ ጫና እየተፈጠረ የህዝቡ ጥያቄ እንኳን ሳይቀር እነሱ የሰበሰቧቸው ውድቅ በተደረገበትና ባልተቀበሉበት በዚህ ሰዓት ምክክር ኮሚሽኑም አንዳችም ነገር ማድረግ ባልቻለበት በዚህ ሰዓት በንግግርና በውይይት ነው የሚፈታው ብሎ መግለጽ በህዝብና በሀገር ላይ ከመቀለድ በዘለለ ሌላ ውጤት ሊያመጣ አይችልምም ተብሏል። ፕሮፌሰሩ በእውነትና ስለ እውነት መቆም ሲገባቸው በዚህ ሰዓት በዚህ ወቅት እንዲህ አይነት የተሳሳተ መረጃ ለህዝብ ለሌላውም ዓለም አቀፍ ማህበረሰብ ለማሳወቅ ያደረጉት ጥረት በጣም አሳዛኝና በታሪክም እድሜ ልካቸውን የሚያስወቅሳቸው ተግባር ነው ብለዋል። በርካቶቹ ኢትዮጵያኖች የፕሮፌሰሩን የመጨረሻ ንግግር ካዳመጡ በኋላ ሳትታከት ታክቻለሁ በማለት ከቤተሰቧ 850 ሺህ ብር ለመቀበል የሞከረችው ግለሰብ ከነ አባሪዋ በቁጥጥር ስር ዋለች። በአዲስ አበባ ከተማ በለሚ ኩራ ክፍለ ከተማ ነው አያት አፓርታማ አካባቢ ለምትኖር ቤተሰቦቿ ታግቻለሁ በማለት ከቀድሞ ፍቅረኛዋ ጋር በመሆን 850 ሺህ ብር የካሳ ክፍያ የጠየቀችው ራሔል መለስ የተባለች ግለሰብ በባህር ዳር ከተማ በሚገኝ ሆቴል ውስጥ ከነ አባሪዋ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሳውቋል። ግለሰቧ ሐምሌ 25 ቀን 2018 ዓ.ም ከቀኑ 4 ሰዓት ላይ ከቤት ከወጣች በኋላ ባለመመለሷ ቤተሰቦቿ ለአካባቢ ፖሊስ አቤቱታ አቅርበው ነበር። ፖሊስም ፍለጋ ላይ በነበረበት ወቅት ነው ለአባቷ ስልክ በመደወል ልጃቸው እንደታገተችና የተጠየቀውን 850 ሺህ ብር ካላኩ በሕይወት እንደማያገኟት ማስፈራሪያ የደረሳቸው። የፖሊስ ክትትልና ኦፕሬሽን ቡድን ባደረገው ከፍተኛ ጥረት ተጠርጣሪ የታገተችውን አስመስላ ከቀድሞ ፍቅረኛዋ ሰለሞን ቁምላቸው ጋር በባህር ዳር ከተማ ስማዳ በሚባል አካባቢ ሆቴል ተሸሽገው እንደነበረም ተደርሶባቸዋል ነው ያለው። ተጠርጣሪዎቹ ከሀገር ለመውጣት ገንዘብ ስላስፈለጋቸው ይህንን ድርጊት ማቀዳቸውን በምርመራ አምነዋል። የአዲስ አበባ ፖሊስም በሁለቱ ላይ ተጠርጣሪዎች ምርመራ እያካሄደ ሲሆን ያልተገባ ጥቅም ለማግኘት ሲሉ በመመሰል የሐሰት እገታ ወንጀል ውስጥ የሚሳተፉ አካላትም ከድርጊታቸው እንዲቆጠቡ በጥብቅ አሳስበዋል። የሲዳማ አርነት ንቅናቄ ሲዳምኛ ቋንቋ በፌዴራል የስራ ቋንቋ ዝርዝር ውስጥ ባለመካተቱ ለምክክር ኮሚሽኑ በድጋሚ ቅሬታ እንደሚያስገባ አሳወቀ። እየተካሄደ በሚገኘው ሀገራዊ ምክክር ጉባኤ ሲተሳተፍ የነበረው የሲዳማ አርነት ንቅናቄ የሲዳምኛ ቋንቋ በፌዴራል የስራ ቋንቋ እንዲሆን በአጀንዳነት ቀርቦ የነበረ ቢሆንም ለጥናት የሚቀርብና እንዲወሰን መስማቱን ተከትሎ ለምክክር ኮሚሽኑ ቅሬታ ሰሚ አካል ማስገባቱ ታውቋል። ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን መጠለያ ካምፕ ውስጥ የሚገኙ ከ15 ሺህ በላይ ተፈናቃዮች ከመንግስት ምንም አይነት እርዳታ እየተደረገላቸው እንዳልሆነ ተናገሩ። ተፈናቃዮቹ እንደሚሉት ከሆነ ከኦሮሚያ ክልል በቄለም ወለጋ፣ ከሆሮ ጉድሩ፣ ከምስራቅ ወለጋ እንዲሁም ከነቀምቴ አካባቢ በብሔረሰባዊ ማንነታቸው ምክንያት ከ2013 ዓ.ም ከተፈናቀሉበት ጊዜ ጀምሮ እስካሁን በአማራ ክልል ደቡብ ወሎ፣ ሰሜን ወሎና ደብረ ብርሃን የመጠለያ ካምፕ ውስጥ ተጠልለው እንደሚገኙም ገልጠዋል። በደቡብ ወሎ ዞን የሚገኙት
እነዚሁ ተፈናቃዮች በሸራ ውስጥ የተጠለሉ ሲሆን በዚህም የፀሐይና የብርድ መፈራረቅ፣ የምግብ እጦት እንዲሁም በእነዚህ ወገኖች ላይ ኃላፊነት የሚወሰድ አካል አለመኖሩ አስቸጋሪ ሆነውብናል ብለዋል። የደቡብ ወሎ ተፈናቃዮች ጉዳዩን መንግስት ይዞታል ነው የምንባለው ያሉት ተፈናቃዮች፣ ነገር ግን መንግስት እርዳታ እየሰጠ አይደለም፣ እንዲሁም መንግስት ተፈናቃዮችን ወደ ቀዬ ቦታቸው መልሻለሁ እያለ ያስተባብላል በማለት ይሰራጫል ያሉትን መረጃም ውድቅ አድርገውታል። አያይዘውም መንግስት ካምፕ እንዳለ ያምናል፣ ነገር ግን ምግብ አይሰጥም። ሆኖም ደቡብ ወሎ ላሉ ተፈናቃዮች እኔ ነኝ ኃላፊነትን የሚወስደው፣ ምንም አይነት ድርጅት አይገባም ይለናል። እሺ እርዳታው ይሰጠን ብለን ስንጠይቅ ከ5 ወራት በኋላ ስንዴ ወይም ደግሞ በቆሎ ብቻ ይሰጠናል ሲሉም ወቅሰዋል። አብን በሀገራዊ ምክክር ጉባኤው ላይ ከጀርባ በር የተፈጸመውን ህገወጥ ጣልቃ ገብነት ለህዝብ ይፋ እስካልተደረገ እውቅና አልሰጥም አለ። የአማራ ብሔራዊ ንቅናቄ አብን ላለፉት 5 ሳምንታት ሲካሄድ የቆየውን ሀገራዊ ምክክር ጉባኤ ማጠቃለያ ላይ በጀርባ በር የተዘጋጀ አጀንዳን በማቅረብ የተፈጸመውን ህገወጥ ጣልቃ ገብነትና አድላዊነት ድርጊት በተመለከተ የብሔራዊ ምክክር ኮሚሽኑ ለህዝብ ግልጽና ህጋዊ ማብራሪያ ካልሰጠ በስተቀር ለሂደቱ እውቅና እንደማይሰጥ ነው የገለጠው። ንቅናቄው በዛሬው ዕለት ባወጣው ይፋዊ መግለጫም እንዳስታወቀው የምክክር ሂደቱ በውይይትና በሰላማዊ መንገድ ችግሮችን የመፍታት ባህል ለማስጀመርና በህዝቦች መካከል አዎንታዊ ስምምነቶች ለመፍጠር ከፍተኛ አስተዋጽኦ ነበረው ብለዋል። ሆኖም ግን በጉባኤው ማጠቃለያ ላይ በአባል ተመካካሪዎች ያልተመረመረና ያልተስማሙበትን ተቀጽላ አጀንዳ በጀርባ በር በማስገባት በኩል በጥቂት የኮሚሽኑ አባላትና ከፍተኛ የመንግስት ባለስልጣናት የተፈጸመው ህገወጥ ድርጊት የኮሚሽኑን ገለልተኛነት ያጎደፈ ነው ሲልም ወቅሰዋል። አሁን አክሎ ድርጅቱ እውቅና የሚሰጠው በጉባኤ ሲወያዩባቸው በቆዩባቸው በቃለ ጉባኤ ላይ በተያዙ 8 መሰረታዊ አጀንዳዎች ላይ የተደረሱትን የስምምነት ማጠቃለያዎች ብቻ መሆኑን በመጠቆም መላው የኢትዮጵያ ህዝብ በሂደቱ ማጠቃለያ የተፈጸመውን ህገወጥ አሰራርና ህዝብን ለክፍፍል የሚዳርጉ ፖለቲካዊ ሴራዎችን በጋራ እንዲያወግዝ ጥሪም አቅርቧል። ይህ በእንዲህ እንዳለ እናት ፓርቲም በአዲስ አበባ ጉዳይ የተያዘውን አቋም ሀገር የማፍረስ ፊሽካ ነው ሲል ኮሚሽኑና ገዢውን ፓርቲ ኮነነ። ሀገራዊ የምክክር ጉባኤ በመርህና በስክነት የተመራ ሳይሆን የነ አጼ በጉልበቱ ትዕይንት ሆኖ ማለፉን የገለጸው እናት ፓርቲ በተለይም በአዲስ አበባ ጉዳይ ተመካካሪዎች የደረሱበትን ስምምነት በመሻር የተካሄደበት መንገድ የህሉና ጥቃት ሀገር የማፍረስ ማስጀመሪያ ፊሽካ መሆኑን በመጥቀስ ህዝቡ የውይይቱ ውጤት እንዳይቀበለውም ጥሪ አቅርቧል። እናት ፓርቲ በዛሬው ዕለት ባወጣው መግለጫ እንዳስታወቀው ከሆነ አብዛኛው ተመካካሪ አዲስ አበባ ለፌዴራል መንግስት ተጠሪ ትሆናለች በሚለው ሀሳብ ላይ ተስማምቶ እያለ ገዢው ፓርቲ ያደራጃቸው ቡድኖች አዳራሽ በመረበሽ እና ሂደቱን በማጓተት ፍላጎታቸውን በጨለማና በተመካካሪዎች ስምምነት ውጭ አስጨብጭበው ለማሳለፍ ሞክረዋል ብለዋል። ድርጊቱ ኮሚሽኑ መርህ የሌለው የገዢው አካል ጉዳይ አስፈጻሚ መሆኑ በተግባር ያሳየ ነው ሲልም ከሷል። በተጨማሪም ኮሚሽኑ አስቀድሞ ያስቀመጠውን 75 በመቶ የውሳኔ ስምምነት መመሪያ በመጣስ ሂደቱ በሆይ እንዲጠናቀቅ ማድረጉን ያመለከተው እናት ፓርቲ የምክክር ሂደቱ ተጨባጭና አዎንታዊ ውጤት እንዳያስገኝና ባለው ቀውስ ላይ ተጨማሪ ቀውስ እንዲወሰድ በር የከፈተ ጠበብ ሲል የኦሮሞ ብልጽግና፣ ሰፋ ሲል ደግሞ የገዢው ብልጽግና ፓርቲ መሆኑን መላው የኢትዮጵያ ሕዝብ የምክክር ሂደቱ የተቃኘበትን አደገኛ መንገድ ተገንዝቦ ከዚህ አቅጣጫ ከሳተ የይምሰል ምክክር የሚወጡ አሳሳች ውሳኔዎችንና ሰነዶችን እንዳይቀበል ባመቸው መንገድ ሁሉ እንዲቃወም እናት ፓርቲ በሂደቱ ላይ የነበሩ የጎሉ ችግሮችን አስቀድሞ ሲገልጽ የቆየ በመሆኑ አሁንም ውጤቱን ለማስቀየር በነ አጼ በጉልበቱ የሚዘወረው ድራማና የምክክሩን ውጤት ሙሉ በሙሉ እውቅና የማይሰጥ መሆኑንም በመግለጫው አስታውቋል። አሁን ወደ ውጭ ዜናዎች እናመራለን። መኪና እስከ 97 ዓመታቸው የነዱ የዓለማችን ዕድሜ ጠገብ ሴት 117ኛ ዓመታቸውን አከበሩ። በዓለማችን ረጅም ዕድሜ በመኖር የመዝገብ ባለቤት የሆኑት ብሪታንያዊቷ ኤተል ካርሻም 117ኛ ዓመት የልደት በዓላቸውን በሴርካውንተን ከቤተሰቦቻቸው ጋር አክብረዋል። እንደ አውሮፓ ዘመን አቆጣጠር በ1909 የተወለዱት ኤተል የታይታኒክ መርከብ ከመስመጧ 3 ዓመት በፊት የሩሲያ አብዮት ከመከሰቱ 8 ዓመት አስቀድሞ ነበር የተወለዱት። በሕይወት ዘመናቸው ሁለቱ የዓለም ጦርነቶች የኮቪድ-19 ወረርሽኝ ተቋቁመው ማለፍ ችለዋል ተብሏል። በ18 ዓመታቸው ወደ ህንድ በመጓዝ በሞግዚትነት የሰሩት ኤተል ከ97 ዓመታቸው ድረስ መኪና ይነዱ እንደነበረም ነው የተገለጸው። ባለቤታቸው በፈረንጆቹ 1976 ያለፉ ሲሆን የሁለት ልጆቻቸውንም ህልፈተ ህይወት ልማት ተገደዋል ነው የተባለው። በ2025 የዓለማችን የዕድሜ ባለጸጋነቱን ክብር የተረከቡት ኤተል ረጅም ዕድሜ መኖራቸው ሚስጥር ከሰው አለመጨቃጨቅና ነገሮችን በልክ ማድረግ እንደሆነም ይናገራሉ። የትራምፕ ቪዛ እገዳ በፍርድ ቤት ተሻረ። የኒውዮርክ የፌዴራል ፍርድ ቤት ነው የፕሬዚዳንት ዶናልድ ትራምፕን አስተዳደር ከ75 ሀገራት በሚመጡ ዜጎች ላይ ጥሎት የነበረውን የኢሚግሬሽን ቪዛ እገዳ ውድቅ ያደረገው። የፍርድ ቤቱ ዳኛ ቫርጋስ በሰጡት ውሳኔ የውጭ ጉዳይ ሚኒስትር ያሳለፈው ይህ እገዳ በግልጽ ህገወጥና ከሚኒስትሩ ህጋዊ ስልጣን ውጭ ነው ብሎታል። ውሳኔው ጥያቄ ውድቅ የተደረገበት
በዜግነት ላይ የተመሰረተ መድሎ በመሆኑ ከሀገሪቱ የኢሚግሬሽን ሕግ ጋር እንደሚጋጭም ነው የተገለጸው። እገዳው ከአፍሪካ፣ ከላቲን አሜሪካ፣ ከኤዥያ እና ከአውሮፓ የመጡ የቪዛ አመልካቾችን የጎዳ ሲሆን ትራምፕ አስተዳደር አመልካቾቹ በመንግስት ላይ ጥገኛ የመሆን ስጋት አለባቸው የሚል ምክንያትም አቅርቦ እንደነበረ አይዘነጋም። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣዩ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጠይቃለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ጤና ይስጥልኝ።